አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 3 በዚህች ቀን ተጋዳይ የሆነ መነኮስ አባ ያዕቆብ አረፈ። ይህ ቅዱስ ከታናሽነቱ ጀምሮ ይህ ዓለም ትቶ መነኮስና በአንዲት ዋሻ ውስጥ የሚኖር ሆነ። ያለመቋረጥም በቀንና በሌሊት ሁልጊዜ ይጾማል፣ ይጸልያል፣ በመስገድም ይተጋ ነበር። ከበዓቱ ወጥቶ ወደ መንደር አይገባም፣ የሴት ፊትም አያይም። እንዲህም ሆኖ 15 ዓመት ኖረ። ከዚህም በኋላ ዲያብሎስን ከሚከተሉት ክፎች ሰዎች ውስጥ ምክንያት ፈጥረው አንዲቷ አመንዝራ ሴት ወደ እርሱ እንድትገባ አደረጓት። በገባችን ጊዜ የኃጢአት ሥራ እያስታወሰች በፊቱ በመጫወት ጀመረች። ቅዱስ ያዕቆብ ገሰጻት። በገሃነም እሳትም ዘላለም ሲቃጠሉ መኖርን አሳሰባት። ደንግጣም ንስሐ ገባች። እግዚአብሔርንም የምታገለግል ሆነች። ሰይጣንንም መፈታቱን አልተወም። ከሀገር ታላቆቹ በአንዱ ሰው በሴት ልጁ ላይ አደረ። የሚጥለትና የሚያንከባልላት ሆነ። ወደ አባ ያዕቆብ ይወስዳት ዘንድ እርሱንም ሊያድናት እንደሚችል አሳሰበው። አባቱም ወደ አባ ያዕቆብ አደረሳትና በላይዋ ይጸልይ ዘንድ ለመነው። እርሱም በላይዋ ሲጸልይ ዳነች። አባቷም ያ ሰይጣን እንዳይመለስባት ብሎ ከታናሽ ብላቴና ወንድሟ ጋር ከአባ ያዕቆብ ዘንድ ተዋት። ከዚህም በኋላ ከእርሷ ጋር በኃጢአት እስከ ጣለው ድረስ እርሷን በማሳሰብ በሌሊትም በቀንም በዝሙት ጦር ሰይጣን ተዋጋው። በኃጢአትም በወደቀ ጊዜ ስለ እርሷ እንዳይገድሉት ፈርቶ ኃጢአቱ እንዳይገለጥ ከወንድሟ ጋር ገደላት። ሰይጣንንም ደግሞ ቀቢጸ ተስፋ በልቡ አሳደረበት። ወደ ዓለም ሊሄድ ከበዓቱ ወጣ። የኃጢአተኛ ሞት የማይወድ መሐሪ ይቅር ባይ እግዚአብሔርም ጻድቅ የሆነ መነኮስ ወደ እርሱ ላከ። በጎዳናውም ሲጓዝ ተገናኘውና ሰላምታ ሰጠው። እንዲህም ብሎ ጠየቀው፣ ወንድሜ ሆይ ምን ሆነሃል? አዝነሃል? ተክዘሃል? አይሃለሁ እና የደረሰብህ ምንድን ነው? እርሱም የሆነ ሁሉ ከዚያች ብላቴና ጋራ በኃጢአት እንደወደቀና ከወንድሟ ጋራም እንደገደላት ነገረው። ያ ጻድቅ መነኮስም አትፍራ፣ ተስፋ አትቁረጥ፣ እግዚአብሔር መሐሪ ይቅር ባይ ምሕረቱ የበዛ ነውና አለው። ከዚህም በኋላ የጾም የጸሎት የስግደት ቀኖና እንዲይዝ አዘዘው። እርሱም ተመልሶ ከአንድ ፍርኩታ ውስጥ ገባ። በውስጧም ራሱን እስረኛ አደረገ። በታላቅ ድካምና በብዙ ችግርም ላይ ታገሰ። በጾም በጸሎት በመጸለይ አብዝቶ በመስገድም ሁልጊዜ ይተጋል። ከምድር የሚበቅል ስርንም የሚመገብ ሆነ። አብዝቶ እያዘነ እግዚአብሔር ይቀበለኝ ይሆን ብሎ በደሌስ ይተውልኝ ይሆን ይላል። እንዲሁም በመጸጸት እየተጋደለ 30 ዓመት ኖረ። እግዚአብሔርም ንስሐውን እንደተቀበለለት ሊገልጽ ወዶ በሀገር ውስጥ ረሃብ መጣ። በሀገር ውስጥ ረሃብ አመጣ። ለዚያች ሀገር ኤጲስቆጶስን በፍርኩታ ውስጥ ከሚኖረው ከመነኮስ ያዕቆብ ጸሎት በቀር ይህ ረሃብ አያልፍም አለው። በዚያም ጊዜ ኤጲስቆጶሱ ከእርሱ ጋር ካህናቱና የዚያች ሀገር ሰዎች ይዘው ተነሳ። ወደ ቅዱስ ያዕቆብ ደርሰው ስለ እርሳቸው ይጸልይ ዘንድ ለመኑት። እግዚአብሔርም ይቅር እንዲላቸውና ዝናብንም እንዲያወርድላቸው አባ ያዕቆብ እኔ እግዚአብሔር በኃጢአቴ ያሳዘንኩት ኃጢአተኛና በደለኛ ሰው ነኝ አላቸው። ኤጲስቆጶስም ስለ እርሱ እግዚአብሔር ያለውን ነገረው። ከዚህም በኋላ ወደ ሕዝቡ መካከል ወጣ፣ እያለቀሰ ጸለየ፣ እንዲህም አለ። አቤቱ በጌትነት ክብር ፊት የረከሰች እፌን እንዴት እገልጣለሁ? በኃጢአት ብዛት የጠቆረ ፊቴንስ እንዴት ቀና አደርገዋለሁ? ነገር ግን እንደ ይቅርታ ገናነት እንደ ቸርነትም ብዛት ሕዝብን ይቅር በል፣ አንተ መሐሪ ይቅር ባይ ነህና። በዚያም ጊዜ ብዙ ዝናብ ወረደ። ሕዝቡንም ጸሎትና ንስሐውን እግዚአብሔር እንደ ተቀበለ ኃጢአቱንም እንደ ተወለት አወቀ። ከዚያም በኋላ አስቀድሞ እንደሚሰራው ተግቶ መጸለይና መስገድን አላጓደለም። ነፍሱንም ዳግመኛ በኃጢአት ውስጥ እንዳትወድቂ ተጠበቂ በማለት ይገስጻት ነበር። ከዚህም በኋላ እድሜውን አድርሶ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከትን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት የባሕታውያን አለቃ ኑሮው የመላእክት ኑሮ የሚኖር ከትሩፋቱም የሃይማኖት ፍሬ የተገኘ የከበረ አባት
ተገልጦልኝ አረፈ። ቅዱስ አትናቴዎስም ከተሰደደበት በተመለሰ ጊዜ ወደ ቂሳርያ ኤጲስቆጶስ ወደ አባ ባስልዮስ ዘንድ መጥተው ሁለቱንም በአቡቂር ቤተ ክርስቲያን አደሩ። በግብፅ ገዳማት ስለሚኖሩ ቅዱሳን እርስ በእርሳቸው ሊነጋገሩ ጀመሩ። አባት ሊቀ ጳጳሳት አትናቴዎስ አባ ጳጉሚስ አለ ብሎ ተናገረ። አባ ባስልዮስም አባ አንጦስና አባ አሞኒ አሉ አለ። በእንደዚህ ያለ ነገርም ከእርሳቸው የሚለቀውን ሊረዳው ሸተው ሳሉ የካቲት 5 ቀን በመንፈቀ ሌሊት አባ አትናቴዎስ ራእይን አየ። እስከ ሰማይ የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿ እስከ ባህር ደርሰዋል። ብዙ ሰዎችንም ከቅርንጫፎቿ በታች ተጠልለዋል። በመካከሏ ታቦት መሰዊያ አለ። ከዚህም ራእይ የተነሳ እየተደነቀ ሳለ እነሆ የመላእክት አለቃ የከበረ ሚካኤል ከሰማይ ወርዶ ይህ ያየኸውን ከባስልዮስ ጋር ተነጋገር፣ እኔንም እገልጥልሃለሁ አለው። እንዲህ ብሎ ተረጎመላቸው። ያየሃት ዛፍ በግብፅ አውራጃዎች ውስጥ የሚሰራ ገዳም ነው። ቅርንጫፎቿ መነኮሳት ናቸው። መሰዊያም መላእክት የሚጎበኙት የእግዚአብሔር ማደሪያ። ይህ ርኩሳን መናፍስት የሚሽር የሐዋርያ አለቃ የቅዱስ ጴጥሮስ አምሳል የሆነ አባ እዊ ነው። በእስክንድርያ የሚኖር አንድ የሞተው አለቃ የአባ እዊ ዜና ሰምቶ በረከቱን ይቀበል ዘንድ ወደ አባ እቡሎይ እንዲልከው ሊቀ ጳጳሳት አትናቴዎስ ማለደው። እርሱም ከ7 መነኮሳት ጋር ሰደደው። እነርሱም አባ ኢስድሮስ፣ አባ ዮሐንስ፣ አባ ብሶይ፣ አባ አሙኒ፣ አባ ፊቅጦር፣ አባ አግሮኒኮስ እና አባ ካሉናስ ናቸው። በደረሱም ጊዜ አባ እቡሎይ በደስታ ተቀበሏቸው። ከመነኮሳቱ ጋር የመጣው የሞት አለቃ አንዲቷ ዓይኑ የታወረች ናት። አባ እቡሎይን በተሳለመው ጊዜ ዓይኑን ተከፈተች። እርሱንም በዓለም የሚያበራ ኮከብ ብሎ ተናገረ። ዳግመኛ አባ እቡሎይን ለመነው፣ እንዲህም አለው፣ ሚስቴ በለምጽ ደዌ ትጨነቃለች። እርሷም በአስኬማ የተማጸነች ናት። እኔ ያገኘሁት ጸጋን ለእርሷ ይድረስ። አባ እቡሎይም በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ፈውስ ይሆንላት አለ። ይህ ቃል ከአፉ እንደወጣ ድና ጤንነትን አገኘች። በአንዲት ዕለት አባ እቡሎይን ከመነኮሳት መካከል ቆመው ቤተ ክርስቲያን የምትሰራበት ያስገነዘበን ዘንድ መድኃኒታችን ክርስቶስ ከደቀ መዛሙርት ጋር ይመጣልና አንዱ ከእናንተ አይሄድ ከዚህ ይኖር እንጂ አላቸው። ያን ጊዜ በዚያም ቦታ ብርሃን ወጣ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበሩ ደቀ መዛሙርትና ከመላእክቶች ጋር መጣ። የቤተ ክርስቲያኒቱ ሕንፃዋ የሚሰራበትንም አሳያቸው። እርሷም በበጎ ስራ ሁሉ ፍጹማን ይሆን ዘንድ ፍቅሩንም ያጸኑ ዘንድ ልጆቹን ይመክራቸው ዘንድ ነበር። የመከራቸው ፊቱ ተለውጦ እንደ እግዚአብሔር መልአክ ፊት ሆነ፣ ሁለመናውንም እንደሚነድ እሳት ሆነ። እነርሱም ፈሩ። እርሱም ልጆቼ አትፍሩ፣ እነሆ እኔ እሰናበታችኋለሁ አላቸው። ይህ ብሎ ነፍሱን ተመሰጠች፣ በጎ መዓዛም ሸተተ። ወዲያውኑ ዓይኑ ተገለበጠና ጌታ ኢየሱስ ክርስቶስ እርዳኝ፣ ነፍሴንም ወደ አንተ ተቀበል አለ። ይህ ብሎ አረፈ። የቀረው ዜናው በጥቅምት 25 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከትን ከኛ ጋር ትኖር ለዘላለም አሜን። ዳግመኛ በዚች ቀን የሶርያ ቅዱስ ኤፍሬም የሥጋው ፍልሰት ሆነ። በረከቱ ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። የካቲት 3 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ኤፍሬም ሶርያዊ አፈ በረከት በዓለ ፍልሰቱ፣ ቅዱስ አባ እቡሎይ ገዳማዊ ሕይወት መላእክት የመሰለ ግብፃዊ አባት፣ አባ ያዕቆብ መስተጋደል። ወርኃዊ ቅዱሳን በዓላት፦ በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ያዕቆብ ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ በንኮል፣ ቅዱስ ቄርሎስ ሊቀ አምደ ሃይማኖት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ
እግዚኦ ውስተ መንሱት አላድነን ወአልሃናም ኩሉ ኩስ መዚአከ ኢቲ መንግስት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዚእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል ወስጋኪ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጻል ወጸልይ ማረት ወንታና ሀ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረን ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።